አደይ እንግዲህ በፈተና ታጥራለች። የለሷ የተሰጠው ደግሞ አይጣል ነው። ዛሬ እንግዲህ ጭራሽ ታግታ ወደ ሰውየው ተወስዳለች ማለት ነው። ዴቭም እሷን ብሎ ጫኔ ሳይደፍራት ደርሶ ነበር። ነገር ግን ደግሞ ዴቭንም ጥፍንግ አድርገው አሰሩት አብረዋት። ከዛም ጫኔና ያ እያሌው ነው ማን ዴቭን ለሁለት ሲደበደቡት የአደይ አባት ደረሰ። ምንድን ነው የምትሰሩት እናንተ ሲላቸው አታዩትም እንዴ የአደይ የከንፈር ወዳጇ ተከትሏት ሲመጣ በልውጡ እናንተ ብሎ እነሱን አስወጥቶ ምንድነክ ማነክ ሲለው እኔ አደይን ፍለጌ ነው የመጣሁት። ጎረምሳሽን አስከትለሽ ና የመጣሽው ይሄንን ለምደሽ ነው ለካ ይሄንን የመሰለ ሰውዬ እምቢ ያልሽው ምናምን ሲላት አባዬ እሱ ጋር ምንም እነሱ የምሰራባቸው ሰዎች ናቸው እኔን ፍለጋ ነው የመጡት እንጂ ከሱ ጋር ምንም ነገር የለንም ወንድሜ ነው ዝም በይ አንቺ አላትና አደይን ተቆጣት አባቷ። ዴቭም በህግ አስቀጣውታለሁ ይሄ እያደረጉት ያሉት ነገር ከህግ ያፈነገጠ ነው አሉ ከጀርባ የህግ አጋሎች እየመጡ ነው አለው ዴቭ። እስቲ እንግዲህ ልታስፈራራኝም ከሆነ እናያለን ሞክር አለው። እኮ ያዩኛል አለ ዴቭም እንዳለው እንግዲህ ፖሊሶቹን አዞ ነበር። ፖሊሶቹ መጡ። አደይና ዴቭ እዛው ለምን መጣክ ምን ፈልገ መጣ ሲል አደይ እኔ ያላንቺ እኮ መኖር አልችልም አጠገብሽ ስሆን የሆነ ደስታ ይሰማኛል ቀለል ይልልኛል አንቺ ከሌለሽ ግን ሁሉ ነገር ያስጠልቶኛል አደይ አለ። ሊዲያም ደግሞ እሱን ፍለጋ እኔ እዚህ ቤት ጨንቆኛል ወንድሜን ፈልጋ ሄደ ብላ እሷንም አግተዋታል። ሮማንም ደግሞ ያ ሰውየው እየሰከረ እየመጣ እየደፈራት እግርና እጇን አስሮ ይጫወትባታል። ዳይመንድ መጀመሪያ አደይን ላስመልጣትና ከዛ በኋላ ሮማንንም እናስመልጣታለን እዚህማ የማንም ሰካራ መጫወቻ አይሆንም አለ። አው በጣም ነው የምታሳዝነው እድሏን ሰባብሮታል እንዳለ አለዋሹ በጣም ያሳዝናል። ዳይመንድ ባየውና በሰማው ነገር ማመን አቃተው። ይሄ ሰካራም ሰውዬ እየሰከረ እየመጣ ምግቡ አይጣፍጥም እያለ ያንንም ነገር የሰራችው ብርሃን ነበረች። እችማ እጅ እግሯ ታስሮ እንዴት ትሰራለች? አደይ እንግዲህ አባዬ እኔ አንተ የምትለውን ነገር መቼም እሺ ልልህ አልችልም የፈለገውን ነገር ማምጣት ትችላለህ እምቢ ካልሽ እንግዲህ እዚሁ ተጠፍንገሽ ትቀመጫለሽ ከጎረምሳሽ ጋር አላት። አይ በአንተ ሀሳብ እስማማለሁ የምትይኝ ከሆነ አንቺም እሱም ነጻ ትወጣላችሁ እሱም መቼም አታስቡ አባዬ አላደርገውም አለች። አባቷም እንግዲህ ጫኔንና ያንኛውን ሰውዬ ጠብቋቸው አንድ ሰው ከዚህ ጋር ውልፊት ቢል ውርድ ከራሴ አለና ሄደ። ከዛም እነኚህ ሁለት ሰካራሞች እጅ እግራቸውን ባያርስሩ ኖሮ ያው ዴቭ ራሱ ይበቃው ነበር ለሁለቱም ሰዎች። ነገር ግን እጅ እግሩን አስሮ ዴቭን እየመታው ይገኛል ሰካራም። አደይም ደግሞ እንዳትነካው እሱን እንዳትነካ አሳዘነሽ አንቺ ሄን ለምንደሽ ነው ለካ አብታም እምቢ ብለሽ እዛ ከተማ የገባሽው አላት። አይመለከትም ምንም ያገባክ ነገር አለ አለችው። ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። አደይ እንግዲህ ፈተናዋ በዛ የእውነት ፍቅርን ሽሽት ሁሉንም ነገር ጣል አድርጋ ገጠር ብትገባም አደይ ፈተናዋ በጣም በዛ ስቃዩ አሁን ጭራሽ የማትወጣ ውስጥ ገብታለች። ግን ፖሊስ ደርሷል ግን እንግዲህ ያስጥሏታል ብዬ አስባለሁ። ዳይመንድ ተከትሏቸዋል እነኛን ከኋላ እንደው አንገታቸውን ብሎ አደይን ያስጥላታል ብዬ አስባለሁ። ከዛም ፖሊሶቹ ይደርሳሉ። ምክንያቱም አደይ እዛ ሰውዬው ጋር ከሄደች በቃ ህይወቷ ሁሉ ተበላሸ ልክ እንደ ብርሃን ማለት ነው። ይሄኔ ጌታ የተባለው ሰውዬ እኮ ሰካራም ነው አጥር ስር የሚተኛ ጌታ አላሉ። ጉድ እኮ ነው እንዴ ሰው ለሀብት ብሎ ልጁን የማይሆን ህይወት ውስጥ ይከታል እንዴ ጎበዝ። በነገራችን ላይ በጣም የሚያስተምር ድራማ ነው። ግን ደግሞ ይሄ ነገር ገጠር ላይ አሁንም አለ አልቀረም አለ ማለት ነው። እንደዚህ ልጆች ያለ ፍላጎታቸው የሚዳሩት አሉ ማለት ነው። ግን ያ ነገር ተገቢ አይደለም። ያ በእናንተ ዘመን ቀርቷል ድሮ። አሁን ላይ ግን እንደዚህ አይነት ነገር የለም እንዴ ጉድ እኮ ነው። ከብት ነኝ እንዴ እኔ የማላውቀውን ሰው ሄጄ የምቀላቀለው? በጭራሽ አላደርገውም። ቆሜ ቀራታለሁ እንጂ ሲጀመር ማለት ነው። አደይም ደግሞ ያንን ህይወት ሰውየውን ታውቀዋለች። በእርግጥ ይሄ እሷን በግድ አግቢ የሚሏትን ሰውዬ አደይ ታውቀዋለች። እኔ አልፈልግም እሱ 3 አግብቶ የፈታ ሰው እኔ ምን ሊያደርግልኛል አለችው። አደይ እንግዲህ ከባድ ችግር ውስጥ ገብታለች። አሁን አደይ ደፍሯት ይሄ ሰካራም ነገር ግን
ዴቭ ደርሶ ባያስጥላትም አጠገቧ ስለሆነ ብቻ ደስ ብሎታል። አደይ አልቅሳ አልቅሳ አይኗ ቲማቲም መስሏል። ዴቭም አደይ እኔ እኮ ነግሬሽ ነበረ ከዚህ ቤት እንዳትውጪ ደጋግሜ ነግሬሽ ነበረ ሲላት ሁሉም ነገር ሰለቸኝ ዴቭ። ኤላ ጋር ሲሄድም ኤላም ፊት ነሳኝ። ከዛም በቃ ለምን እናቴ ጋር አልሄድም ከዚህ ሁሉ ግልምጫ ብዬ ወደ እናቴ መጣሁ። ኤላም ተናግሮሽ ነበረ ማለት ነው ሲላት አይ ጥፋቱ የኔ ነው፣ ኤላ ምንም አላደረገኝም። በቃ እስከ መቼ ነው ሰው የሚገላምጠኝ ብዬ እናቴ ጋር መጣሁ አለችው። አይ አደይ ይሁን እስኪ ለማንኛውም አግኘችሻለሁ አላት። አደይ እባክህ ለኔ ብለህ እንደዚህ አትሰቃይ ዴቭ፣ አሁን ወደ መጣህበት መመለስ ትችላለህ። በቃ እኔ እንደሆንኩ ለስቃይ የተፈጠርኩ ሰው ነኝ። ምንም በቃ አባቴ እጅ ገብቻለሁ፣ ምንም ማድረግ አልችልም። ከአባቴ እጅ ደግሞ ማምለጥ አልችልም። በምን እንዴት አድርጌ እጅ ግሬን አስሮኛል እንዳላመልጣለሁ አለችው። በጭራሽ አደይ አንቺን ትቼማ የትም አልሄድም። መሞትም ካለብኝ ከአንቺ ጋር እሞታለሁ። አደይ እኔ በጣም ነው የማፈቅርሽ እኮ ያለ አንቺ ህይወቴ ባዶ ናት አለ። አሁን ዴቭ እንግዲህ ለአደይ ፍቅር መስዋዕት እየከፈለ ይገኛል። አፍቃሪ ማለት ይሄ ነው። ምክንያቱም ባርኮቴ አደይና ፍቅራት አለው አለ እንጂ እሱ ከዚች ከማትሆነው ገሪባ ጋራ መከራውን እየበላ ይገኛል። ጭራሽ የእሷን እናት በተሳሳተ መረጃ ሰጥታው የቤዛ እናትን ፍለጋ ሄደ። የሰጠችው አድራሻ ግን የተሳሳተ ነበረ። እናቱም ሆነች ወንድሟ ስልክ አያነሱም። ምክንያቱም ነግራቸዋለች ቀድማ ምንም አይነት እዳ ሳይኖርባት እናቴ አራጣ ተበድራ ቤታችን ልሸጥበት ነው። ስለዚህ እናቴ ጎዳና ልትወጣብኝ ነው። እባክህን ዴቭ ማንነት ባርኮቴና ኤላ እርዱኝ አለቻቸው። እሷ ግን ውሸቷን ነው። የተሳሳተ ቦታ ሰጥታቸው ባርኮቴ እዛ እየተገራታ ይገኛል። ግን አደይና ፍቅራት አለው አለ እንጂ እሱ አደይ ያለችው እውነቷን ነበረ። ልቡ ያለው ቤዛ ጋ እንጂ አደይ ጋ አልነበረም። አደይ ጋ ያለው እሱ ስሜቱ ብቻ ነው። ዴቭ ግን ትክክለኛ አፍቃሪ ነው። የእውነት እሱ መስዋዕት እየከፈለላት ይገኛል። አሁን ላይ ያው ለእሷ ብሎ እጅግሩን ታጠፍንጎ አደይን አትውሰዷት ሲል እንግዲህ ዞር በል አንተንም ዋጋ እንስጥሃለን እዚሁ ቁጭ ብለህ ጠብቀን ሲሉት ዳይመንድ አደይን ተከተለ። ኪንጎና አሹ ፈቱት። ከዛ ኪንጎ ዳይመንድን ተከትሎ ሄደ። እንግዲህ በእርግጠኝነት ያው ያስጥሏታል ብዬ አስባለሁ። ዳይመንድ ስለተከተላቸው። ዳይመንድ ደግሞ ምን የመሰለ ዱላ ይዟል። ቅቤ የጠጣ ዱላ ይመስላል የምር። በዛ አንገታቸውን ከመታቸው እንግዲህ ያለቀላቸው እነኚህ ሁለት መጠጥ አድክሟቸዋል። ኧረ እንደው ወይ የማላቀውን ሰው ከማገባስ እንደምን እንዳለብኝ። ለቤተሰብ ክብር ሲባል የልጆችን ህይወት ማበላሸት የምሬን እኮ ነው። ማለት ክብር ለክብሩ በጣም ማች ነው የገጠር ሰው ማለት ነው። እንግዲህ ይሄ በድሮ ዘመን የቀረ ነው። አሁን ላይ ግን እንደዛ አይነት ነገር የለም። ልጆች ህይወታቸው ይበላሻል ለማያውቁት ሰው ልጆችን እየዳራችሁ። በዛ ላይ ደግሞ 3 አግብቶ እየፈታ ሰው እንዴ! ምን ነው እሷ ለጦሮ ነው እንደምትሄደው? እዛ ላይ ልጆች አለው ከየትም ከ3ቱ ልጆች አለው እና አደይንም እንግዲህ አስረግዞ ትወልዳለች። ከዛ በኋላ ይፈታታል እና ህይወት ይሄ ነው። አረ ከተማ ሰው ቤት ብሰራ ይሻለኛል የማላቀውን ኑሮ ከመኖር። እንግዲህ አደይ በጣም ነው የምታሳዝነው። ዴቭም እንግዲህ አደይ አንቺን መቼ የምትቸሽ አልሄድም፣ ሁሌም ከጎንሽ ነኝ እኔ አለ። ሊዲያም ደግሞ ወንድሜም እንዴት ጥላችሁ ትመጣላችሁ ስትል ተቆጣች። ውጪ ላይ የተንጎራደደች እሷንም አግተዋታል መሰለኝ። ብርሃን ብጠራት የለችም። እማዬ አደይ የለችም፣ ማነች ሊዲያ የለችም እማዬ፣ የት እንደሄደች አላውቅም አለች። አረ ጉዴ ፈላ። ሰው ልጅ ደግሞ እዚህ መታ እንዳጠፋ ለዛውም የአደይን ቀሚስ ልበሺ ብላትም እምቢ ብላለች። በዚህ በሱሬማ ይተናኮሏታል። እንደው ምን ውስጥ ገብታ ነበር እያለች እናትየዋ ኦታውን ቀጠለች። የአደይ እናት እንግዲህ ሰውዬማ እጁ ላይ ሞታለው እንጂ ሄጄ ልጄንማ ለዛ ላውሬ አልደራትም አለች። እማዬ አንቺ ትሞችብኛለሽ፣ እኔ ሄደለታለሁ ለአባቴ አለች። አሹና ብርሃን አባቷ ጋር ሊሄዱ ተነሱ። እማዬ አንቺ ቁጭ በይ እዚህ፣ እኔማ አልቀመጥም፣ ልጄ ለአውሬ ሰጥቶብኛለች የአደይ እናት። የአደይ እናት በጣም ነው የምታሳዝነው። በዛ ላይ ታማሚ ናቸው። በዚህ ላይ አሳብ አለ። በዚህ ላይ ደግሞ አሁን ሊዲያ ተጨመረች። አስባችሁታል? አሁን አደይን ቢያስፈቷትም ሊዲያ ደግሞ ታግታለች። ከባዱ ነገር ማለት ነው። አደይ እንግዲህ ስቃዩዋ፣ ኧረ በፈጣሪ ላንቺ የተሰጠሽስ እንደው ከባድ ነው። ብቻ እኔ የምልሽ ነገር የለኝም የኔ ቆንጆ። እንግዲህ ፖሊሶቹ ደርሰው እንግዲህ ያስፈቱሽ ይሆን አላውቅም።